ጌታ ሆይ ሞት አይቻልም መልስ ሞት አይቻልም ዛሬ ማታ ባለቤትሽ አንቺ ዋና ትልቁ ነገር ባለቤትሽ አይዞህ ነው ያለው አይዞህ ነው ያለው ታሞ ነው ያለው ኧረ ለጌታ ክብር ይሁን አንኛ ብዙ መተንፈስ አይችልም አይችልም ይሄኛ ተሰብሯል ትንፋሽ ያቅተዋል ሁለቱ ገብቷል በሞተር ወርቋል ትልቅ ኮንታ ተሸክሞ ነበረ አንገት ተሰብሯል ትንፋሽ አጥሯል ልቡ ያሟል ማይቢል ሊወጣም ይችላል እያሉ ነው ብቻ እዚህ የጌታ ትንሽ መተሻል ዛሬ ዋና ዓላማ የዚህ ልጅ ጉዳይ ሳይሆን የሱ ጉዳይ ነው መጣሽው አንድ ውሃ አምጪ ውሃ አለሽ አሁን ከዚህ አሁን ብትወጪ በስ ትደርሻለሽ እዚህ ሪፈራር ነው ያለው አዋሳ እዚህ ነው ያለው ሞታዋች ይሻል እኛ እናመልካለን አስቆጭኝ እንደምጠይቅና ይሄ ውሃ ተጣው ኦኬ ባይተጣው ይሄ ውሃ ወዝብ በሰው ይደፊ እሺ የሞት መንፈስ ይመታ እዚህ ያኔ በቁጣ በጌታ በኢየሱስ ስም ብሎ ሲያል በጌታ በኢየሱስ ስም ሞትን ተቃወምኩ ቶሎ ሂጂ እሱ ጋር ድረሽ ለጌታ ብዙ ክብር መልካም ዜና ይዘሽ ይሄ ጉባኤ ሳያልቅ ደርሰሽ ነው ይችላል ለጌታ ክብር እኔ እቀባለሁ አንንት በማ ኢየሱስ ከዚህ ሄድኩኝ አይቻልም እየተባለ ወደ አይሲ ክፍል ገባሁኝ ውሃውን ሳጠጣው መናገር የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችን ሰርቶልናልና ስራችን አንተ ተረኛ ነህ ከኔ ጋር በል የምስጋና ቀን ነው ለኔ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላክ የታል ጩኸት ያለው ለጌታ ነፍሴ የሚገርም እኮ ነው ይገርማል አባቴ እንደዚህ አለችኝ ውሃውን ይዤ ሲሄድ ዝም ብሎ ነው ያለው ውሃውን ገብቼ ደፍቼ አፉ ላይ ስጨምር አለና እየሞትኩ ነበር አለ አሁን ግን አለ መውጣት ይችላለሁ ወይኔ ውሃት ያለው ክብር እኔ ምልሽ አንቺ እዚህ ስትመጪ እሱ ሳይሲሩም ተኝቶ ነበር እና ሊሞት ነበር ሐዋርያው ምን አለሽ እየሞትኩ ነበር እኮ አለ ውሃውን ጠልቶ ብሎ ተነሳና እየሞትኩ ነበርኩ እኮ አለ እሺ አብ ሐዋርያው ነው ላከልክ አልኩ ውሃውን ሐዋርያው ነው ላከልክ ውሃው ከጠጣ በኋላ ምን አለ ብሎ ነው ተነሳው እናንተ ሰዎች ኧረ እናንተ ሰዎች በሕክምናው ዓለም ሶስት ሌቭል ነው ያለው አንደኛው ደረጃ አሩንጋዴ ይባላል እሱ ድንገተኛ ህመሞች ተራ ህመሞች ይባላሉ ሁለተኛው የሎ ነው የሚባለው እሱ መካከለኛ ህመም ይባላል የመጨረሻው የሕክምና የመጨረሻ ሰው ማይተነፍስበት ማሽን የሚተነፍስበት ሬድ ወይም ቀዩ ዞን የሚባለው አይሲ ሩም የሚባለው ነው የሷ ባል ዛሬ አላዛር ነው የሆነው አላዛርን ናውጣ ብሎ እንደጠራ የሷን እየሞተ ያለውን ባል የጠራው አራው ወተነሱ ዛራርታ ሃሌሉያ አባቴ እሺ ይኸው አሁን በሚዲያ ላይ በተለያየ ዓለም ሆናችሁ የተከታተላችሁ ያላችሁ ቅድም እንግዲህ ወደ ኋላ መመለስ አይቻልም ግን በኋላ ወደ ኋላ መልሳችሁ ማየት ትችላላችሁ የሚገርመው ነገር ባሏን በአዋሳ ሪፈራል ሆስፒታል ላይ አስተኝታ ነው የመጣችው አስተኝታ እና
እሷ አንድ ነገር ታውቃለች። ወንድ ልጅ የሰጣት ጌታ ሆስፒታል ከዚህ በፊት እንዲህ ተብሏል። ነብይ እንዲህ አላት፣ ወይም አፖስትል እስራኤል ዳንሳ እንዲህ ነው ያላት፣ የጸነስሽው ወንድ ልጅ ትጸንሻለሽ፣ የተቀባ ነው የምትወልጂ አላት። ካረገዘች በኋላ ሆስፒታል ስትሄድ ደግሞ ሴት ነው አሏት። ግን የሚገርመው ነገር የሕክምናው ያለ የእግዚአብሔር ተገለጠ። ይሄን የቀመሰች እናት ዛሬም ባሏን በአዋሳ ሪፈራል ሆስፒታል ኮማ ውስጥ እያለ ወይም አይሲ ሩም እያለ እዚህ ጋር መጣች። ውሃ አነሳና እንደዚህ ያለ ባልሽ ሞተር ላይ ወርቆ አንገቱ የተሰበረ መተንፈስ የማይችል በሞት ላይ በአይሲ ሩም ተኝቶ ያለው ባልሽ ጋር ይህን ውሃ ይዘሽ ሄደሽ አሁን ሂጂ ይፈወሳል አሁን ነው ያላት። ስትወጣ መልአክ ቀደመ፣ ስትመለስ ታምራት ተሰራ። ኧረ የዛሬው ቃል ሲጀምር እኔም አበሳን ካንተ ላይ ጥምጣሙን ካንተ ላይ ምን ብያለሁ? እግዚአብሔር የሰይጣንን ክስ አይሰማም። አንተም ከመጣ በኋላ እንደዚህ ያልክ እግዚአብሔር የጠላትን የሰይጣንን ክስ አይሰማም። ዛሬ እናገራለሁ፣ በቤታችሁ ላይ፣ በትዳራችሁ ላይ፣ በጤንነታችሁ ላይ፣ በሕይወታችሁ ላይ የታወጀው አዋጅ አይሰራ። ወይኔ አንድ ሰው ኢየሱስ